ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች፣ በዛሬው ዕለት በምዕራብ ጎጃም ዞን ቡሬ ከተማ አካባቢ ሲንቀሳቀስ የነበረ ሻለቃ በዛሬው ዕለት የመንግስትን ሰላም ጥሪ ተቀላቅሏል ማለት ነው። እንኳን ደስ አላችሁ። ይህንና ሌሎች መረጃዎችን ይዤላችሁ ቀርብ ያለው እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ትቆዩ ዘንድ አዲስ የሆነው ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ከወዲሁ እየጠየቁኝ የሚያስፈልገው ለኢትዮጵያ የሚበጀ ሰላም ነውና ለዚህ ደግሞ ቅድሚያ ሰጠው የገቡ ወንድሞቻችን አሉ። ሰሞኑ ባይዞ በርካታ ወንድሞቻችን እየገቡ ይገኛሉ። አንዳንዶች ማስተባበያ እየሰጣችሁ ነበረ። ቼክ ማድረግ ትችላላችሁ። ሻለቃ መንግስቱ ድልነሳ በትናንት ዕለት እንደገባ ነግሬያችሁ ነበረ። በመራዊ ከተማ ነው የገባው። ስለዚህ ቼክ አድርጉ። እንደውም ሻለቃ ነው የሻምበልነትም ያላቸው ገብተዋል። ዶክተሩም ገብተዋል። በመራዊ ከተማ በተለይ በታደሰ ሙሉነ ብርጌድ እንዲሁም ደግሞ በአቤ ጎበኘ ብርጌድ እና በጊዮን ብርጌድ የነበሩ ወንድሞቻችን በርካቶች ገብተዋል። በዛሬው ዕለት ደግሞ የገባው በምዕራብ ጎጃም ዞን ቡሬ ከተማ ሲንቀሳቀስ የነበረ ሻምበል አጉማስ መልስ እስከነ ሙሉ ትጥቁ ነው የገባው። መገናኛ ሬዲዮን ሲጠቀምበት የነበረ ሙሉ ትጥቅ ይዞ የመንግስትን የሰላም ጥሪ በዛሬው ዕለት ተቀላቅሏል። እንኳን በሰላም መጣ። የሚያስፈልገው ለኢትዮጵያ ሰላም ነው። ባይዞ አንድ ነገር ማሰብ አለብን። ምዕራባውያን ዛሬ ትልቅ ደረጃ የደረሱት ብሔር የሚባል ከነሱ ስለሌለ ነው። እኛ እስካሁን ከብሔር ውስጥ አልወጣንም። ስለዚህ ሰላም ጥሪ ለሚቀላቀሉ ወንድሞቻችን እጅግ ደስ ይላል። በጣም ደስ ነው የሚለው ምክንያቱም ለኢትዮጵያ የሚያስፈልጋ ሰላም። ሌላኛው ጉዳይ በጣም ከሚገርም በወሎ ዞን መርሳ ከተማ አስተዳደርና የከተማ ልማት መሰረተ ልማት ጽህፈት ቤት ኃላፊ የሆኑትን ሙልጌታ ሰማው ከምሽቱ 1 ሰዓት አካባቢ በተተኮሰበት ጥይት ህይወቱ ማለፉ ታውቋል። ይህን ያደረገው በታጣቂ በፋኖ እንደሆነ ነው ማረጋገጥ የተቻለው። ስለዚህ በጣም የሚገርም ነው። ለአማራ ነጻ ወጣለሁ ብሎ የራሱ ወንድም እንደዚህ የሚያደርግ ከሆነ ውጤቱ የት ጋ ነው? ይሄ ኃላፊነቱን ተሰጥቶት እየሰራ ነው። እነዚህ ወንድሞች ለምሳሌ ስልጣን ቢያገኙ ይህ ሰው ኃላፊነቱን ላይ እየሰራ ያለ ነው። ብዙዎችን ባይዘው አውቃለሁ። መራው ላይ ያሉትን አውቃለሁ። በተለያየ አቅጣጫ ያሉትን አውቃለሁ። ለምን ስራ ሰራችሁ? ኢቨን እንኳን መምህራን እንኳን እንትን ተብለዋል። ለምን ትምህርት ቤት ገብታችሁ ህጻናን አስተማራችሁ? ተተኪ ትውልድን አስተማሪዎች ተብለው እኮ መምህራን በግፍ እኮ የተረሸኑበት ወቅት ነው። ስለዚህ እንኳን ይህ ጽህፈት ቤት ኃላፊ ይቅርና ለመምህራን እያላዘኑ ለአማራ ነጻ እናወጣለን ያሉት ምክንያቱም ይሄን ያሉበት እስከ ማረጋገጫው ላይ መራዊ ከተማ ላይ ደረጃ የሚባል መምህር በምክትል እርሰ መምህርነት እንዲሁም በአንደኛ እርሰ መምህርነት ሲሰራ የነበረ ነው መምህር ነው እና ጓደኞቹ የሚያስተምሩ ገብቶ ሲያስተምሩ በነበሩበት ሰዓት በግፍ ህይወታቸው እንዳለፈ ለማረጋገጥ ችለናል። አዝ በፊት በተለያዩ ቪዲዮ ሰርችላቸዋለሁ። ስለዚህ ይህን የሚያደርግ አማራን እንዴት ነጻ ሊያወጣ ይችላል? ስለዚህ ቀሪ ወንድሞቻችን መንግስት ያቀረበው የሰላም ጥሪ እጅግ ተመራጭ ነው። ለክልልም ብሎም ለሀገር የሚጠቅመን ጉዳይ ነው። ምክንያቱም ከምንም በላይ ቅድሚያ መስጠት ላለብን ለክልሉ ክልሉ ቢያንስ ልንገራችሁ ከ10 ቢሊዮን ዶላር በላይ ነው ኪሳራ ያስተናገደው ይሄ ቀውስ ውስጥ ከገባ በእነዚህ 2 ዓመት ውስጥ። ስለዚህ አማራ ይህን ኪሳራ መቼ እንደሚያካክሰው ወይም ደግሞ የታጠቁ ወንድሞች ሲገቡ መቼ እንደሚክሱት እንግዲህ ፈጣሪ ይወቀው። ምክንያቱም ወደ ኋላ እየጎተተን ያለብን የኢትዮጵያን ብሎም ለአማራ ክልል ትልቁ ጠላታችን ድህነት ነው። ለድህነት ደግሞ ሰላም ያስፈልጋል። ስለዚህ እናንተ ወደ ሰላማዊ መንገድ መምጣት ከምንም ጊዜ በላይ አስፈላጊ ነው። ምክንያቱም ለእድገት ሲባል እንጂ በዚህ የሚመጣ የስልጣን ወንበር የሚኖር እንዳልሆነ በግልጽ መረዳት አለብን። ምክንያቱም እያየን ያለው ይሄን ነው። ምክንያቱም በርካታ ወንድሞቻችን አንደኛ እየገቡ ነው። በተለይ እነ ዘመነ ካሴ የሚመኩበት ታደሰ ሙሉነ ብርጌድ እነ መንግስቱ ሻለቃ መንግስቱ ጀምሮ መቶ አለቃ እነ ምስጋና ሁሉ እንዲሁም ዶክተር አንለይ እነዚህ በትናንትናው ዕለት እንደገቡ እናውቃለን። ስለዚህ የሚመኩበት በብዛት እየገቡ ነው የሚገኙት። በዛሬው ዕለት ደግሞ እንዲሁ አጉማስ እንዲሁ ከቡሬ ማለት ነው እስከ ሙሉ ትጥቆ እስከ መገናኛ ሬዲዮን ድረስ ነው የገባው። ቡሬ አካባቢ ሲንቀሳቀስ የነበረ አጉማስ መልስ የሚባለው እና ቀሪ ወንድሞቻችን እየገቡ ነው የሚገኝ። ሌላኛው ጉዳይ በጣም ከሚገርመው ጊዜያዊ ማቆያ የምትመካበት የነበረው ፋኖና ህዋት ኤርትራ በአሁኑ ሰዓት አሜሪካ ሙሉ በሙሉ የኤርትራ ዜጎች ወደ አሜሪካ መግባት እንደማይችሉ እግድ ጥላለች። በተለይ ኢራንም ቻይናንም ጨምሮ በተለይ በአፍሪካ ደግሞ ሱዳንና ኤርትራን ለደህንነት ስጋት ነው በማለት እንግዲህ ሙሉ በሙሉ ዜጎች በጣም ከሚገርመኝ እንኳን መዝጋትን ይቅርና ሙሉ ዜጎቿን እንኳን ወደ ባህር ብጥል ኢሳያስ የማይደንቀው የማይበርደው የማይሞቀው ሰው ነው። ምክንያቱም ለዜጎች የማያስብ ጦር ናፋቂ ጦር
ጠማቂ የሆነ ሰው ነው። ይህ ሰው ደግሞ ለዜጎች የማያስብ ነው። ምክንያቱም ከኢትዮጵያ ጋር እህትና ወንድም አንድ ላይ ያደገ ህዝብ የማይራራ ይሄ ሰው እንግዲህ ይራራ ማለት መቼም የሚገርም ነው። ዋነኛው ጉዳያችን ግን ሀገራችን ኢትዮጵያ ሰላም እንድትሆን የነዚህ የታጠቁ ወንድሞች በየትኛውም አቅጣጫ የሆኑ የመንግስት ሰላም ጥሪ እንድትጠቀሙበት መልእክታችን ማስተላለፍ እንፈልጋለን። እዚህ ጋር አያይዘን ቀጥታ የምናልፈው የደብረ ጽዮን ላፕቶፕ በጠባቂዎች ወይም በአጃቢዎቹ እንደተሰረቀ ይታወሳል። እንግዲህ ብዙ መረጃዎች እንደሚወጡ የሚጠበቃል ማለት ነው። አጃቢዎቹ እንግዲህ ጉዱና ጉድጓዱን ያወቁት ይመስለኛል። የሚመካባቸው እንግዲህ የቅርብ ጠባቂዎች የሱን ላፕቶፕ ወይም ደግሞ አጀንዳ ሚስጥር አሰባስበው ያዘውን እንግዲህ ሰርቀው መሰወራቸው ይታወቃል። እንግዲህ ቀጣይም በአንድ መረጃዎች እንደሚወጡ የሚጠበቃል ማለት ነው። ስለዚህ ይህ ውል የሌለው ወይም ደግሞ የጨረቃ ቤት የሆነ ጋብቻ ስለማይጠቅም ቶሎ ወደ ሰላም ብንመጣ ለአማራም፣ ለኢትዮጵያም፣ ለሰፈርም፣ ለጎረቤትም፣ ለቤተሰብ የሚጠቅም ሰላም ነው። ይህም ቅድሚያ ሁኔታ ልንሰጠው የማይገባ ጉዳይ ነው። ከምንም በላይ በዚህ ቀውስ የተጎዳ አማራ ነው። ሌላ የተጎዳ የለም። አማራ ነው ቅድሚያ የተጎዳ። እንደ ሀገር ኢትዮጵያን ተጎዳች። እንደ ግለሰብ ደግሞ ቤተሰብ ወላጆች ያጦቻቸውን ልጆቻቸው ታዳጊ ወጣቶች ነው የተጎዱ። ስለዚህ ቅድሚያ ለሰላም ሰጠን መስራት ያስፈልጋል። ውድ ቻናል ቤተሰቦች ዘረኝነት ለማንም አይጠቅም። ኢትዮጵያ ለዘላለም ትኖር። እባካችሁ ዘረኝነትን እንጠየፈው። የኛ እኮ ጠላታችን ድህነት እኮ ነው። ኢትዮጵያ ሰፊ ሀገር ነች። ሰፊ መሬት አለን። አላነሰንም እኮ። ለምንድን ነው የምንገፋፋ? ለስልጣን ነው አይደል? አይ ስልጣን ሰበብ እየፈለግን ስልጣን እንሮጣለን። ሰበብ ነው የሚፈልገው ፖለቲካ። ለስልጣን ሰበብ ነው የሚፈልጉልን። አማራ የተጎዳበትን ፈልፍሎ ማውጣት፣ ኦሮሞ የተጎዳበትን ፈልፍሎ በማውጣት፣ ሸኔ የተጎዳበት ህወሓት ትግራይ የተጎዳበትን ፈልፍሎ በማውጣት አንተ እንዲህ ነው በማለት ለስልጣን ነው የሚጠቀሙበት። የኛ ትልቁ ጥያቄያችን ድህነት ስለሆነ ድህነት ለማስወገድ ሰላም ያስፈልገናል። ቅድሚያ ቤዚክ ኒድ እናግኝ። ስለዚህ ሰላም ያስፈልጋል። ቀሪ ወንድሞች ይህን ጥሪ ተቀላቀሉ። መልእክታችን ማስተላለፍ እንፈልጋለን። መልካም ሙሉ